በፍጹም መርሳት የሌለባችሁ ነገር ግን ቻሌንጅ ሲያሰቃያችሁ ኮምፕሌን እንዳታረጉ፣ ዋርም የሆነ ዌልካም ኤክስፔክት እንዳታረጉ። በወንጌል ምክንያት ወደ ህይወታችሁ መከራ ሲመጣ እንደተረገማችሁ አታስቡ። ብዙ ጊዜ ቸርች ውስጥ ያለው ኮንትሮቨርሲ እሱ ነው የሚጋጭብን። ጌታ መች እንዲህ አለኝ እንላለን። እንዴ ጌታ መች እንዲህ አላለስ? የሚመጣውን ዓለም እንዳለ ያውቃሉ። አሁን ያሉበት ዓለም አላፊ እንደሆነ ጊዜያዊ እንደሆነ እግዚአብሔርም ደግሞ ካፉ በሚወጣ ትኩሳት እንደሚያሳልፈው እንደሚቃጠል ያውቃሉ፣ ያምናሉ፣ ክርስቲያኖችም ስለሆኑ። ግን የሚመጣ ዓለም አለ ይላሉ። ለሚመጣውን ዓለም ግን እግዚአብሔር ለመላእክት ነው የሚያስገዛው። የሚመጣው ዓለም ላይ ገዢ የሚሆኑት መላእክት ናቸው የሚል ትምህርት አላቸው አይሁዳውያን ስለሆኑ። እና የዚህ ደብዳቤ ጸሐፊ ይላቸዋል የሚመጣውን ዓለም እግዚአብሔር ለመላእክት አላስገዛውም። የሚመጣው ዓለም ላይ መላእክት ገዢዎች አይደሉም ይልና ከዛ ማን ነው ገዢ የሚለውን ያመጣዋል አይደል? የሚመጣው ዓለም ካለን አሁን ያለው ዓለም ደግሞ አለ ማለት ነው። ስለዚህ አሁን ከረንትሊ አሁን እኔና እናንተ ያለንበት ዓለም አለ። ይህንን ዓለም የሚገዛው አውሬው ነው። በጣም ግልጽ በሆነ መንገድ የዚህ ዓለም ገዢ ሰው አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ሲናገር የዚህ ዓለም አምላክ አይደል ያለው? የዚህ ዓለም ገዢ። ስለዚህ የዚህ ዓለም ገዢ ሲል ጌታ ኢየሱስ ክርስቶስ አሁን የዚህ አርዝ ይሄ መሬት ምናምን ማለት ሳይሆን ትርጉሙ እኔ ተመልሼ እስከምመጣ ድረስ ያለውን ሲስተሙን ስርዓቱን የሚመራው ማለት ነው። ስለዚህ አሁን ከረንትሊ አውሬው በሚገዛበት ዓለም ላይ ነው ያለ ነው። ኢየሱስ ያድናል ብላችሁ ሰብካችሁ ብትሰደቡ፣ ኢየሱስ ያድናል ብላችሁ ተናግራችሁ ብትነቀፉ፣ ብትገለሉ፣ ብትገደሉ ትክክል ነው። አሁን ዘንድሮ ምንድን የሆነው? ኢየሱስ ጌታ ነው ብላችሁ መወደድ ተጀምሯል። ጥሩ ነው። እኔ መልእክቱ የሚያስወድድ ሆኖ አይደለም። ኢየሱስ ያድናል ስትሉ ሰው ሲወዳችሁ መልእክቱ የሚያስወድድ ሆኖ ሳይሆን እግዚአብሔር ነገሩ ቶሎ እንዲሰበክለት ስለፈለገ ነው እንጂ ነገሩ ድሮም ዘንድሮም አስገዳኝ ነው። የዚህ ዓለም ገዢ አይፈልገውም። የሚመጣ ዓለም አለ። ይሄ ዓለም ያልፋል። የሚመጣው ዓለም ላይ እንሄዳለን። በፍጹም መርሳት የሌለባችሁ ነገር ግን ቻሌንጅ ሲያሰቃያችሁ ኮምፕሌን እንዳታረጉ። ሲስተሙ በሙሉ የአውሬው ነው። እናንተን የሚቀበላችሁ ቸርች ብቻ ነው። እናንተን እሺ የሚላችሁ አጠገባችሁ ያለው ክርስቲያን ወንድም ብቻ ነው። ጌታችን ምን አለን? በዚህ ዓለም ስትኖሩ እኔን ያደረጉኝም በሙሉ ያደርጓቸዋል። የዚህ ዓለም ገዢ ምን ያክል በዚህ ዘመን ላይ ሬን እንደሚያደርግ የምታዩት ጌታ ኢየሱስ ክርስቶስ ምን እንደሆነ ስታዩ፣ እንደ ኢየሱስ አይነት ጄኒውን ሰው እንደ ኢየሱስ ክርስቶስ ኢምፐርሰን መለኮትነቱን ትታችሁ እንደ ግለሰብ ኢየሱስን በምድር ላይ 33 ዓመት ተኩል የኖረ አንድ ሰውዬ አርጋችሁ ብታዩት ኢየሱስን የኢየሱስ አይነት ንጹህ፣ የኢየሱስ አይነት ጄኒውን፣ የኢየሱስ አይነት ለሰው ዋጋ የሚከፍል እንደዚህ አይነት ግለሰብ በፍጥረት ታሪክ ውስጥ የለም። የዓለምን ክፋት የምታዩት እንደዚህ አይነት ንጹህ ሰው አትፈልግም ማለት ሲስተሙ እንደዚህ አይነት ቅዱስ ሰው አይወድም፣ ይገላል። ለኢየሱስ ካልሆነ ለኛ አይሆንም። ዋርም የሆነ ዌልካም ኤክስፔክት እንዳታረጉ። በወንጌል ምክንያት ወደ ህይወታችሁ መከራ ሲመጣ እንደተረገማችሁ አታስቡ። ብዙ ጊዜ ቸርች ውስጥ ያለው ኮንትሮቨርሲ እሱ ነው የሚጋጭብን። ጌታ መች እንዲህ አለኝ እንላለን። እንዴ ጌታ መች እንዲህ አላለስ? መጽሐፍ ቅዱስ ያለው እንደውም ይሄንን ነው። ሌላ ነገር ከሰማ ነው ልክ ያለው ነው። ወንጌል ብለ ቻሌንጅ ከገጠመ መጽሐፍ ቅዱስ ያለው እሱ ነው። ራይት ፖዚሽን ላይ ነው ያለው ማለት ነው። ትክክለኛ ክርስቲያንነት የሚያስታውቀው ያገኘ በሙሉ የሚቃወም ከሆነ መልእክትን የሚቃወሙ ከሆነ ጳውሎስ እኮ እንደሱ አይደል ያለው? መልእክታችንን ተቃውሟል እኮ ነው ያለው። ፐርሰናሊ ጠላቴ ነው አላለም አይደል? ያን ሰውዬ መልእክታችንን ወንጌል አይወድም ማለት ሰውዬው ጠላት ሆኖብኛል፣ እግዚአብሔር ከዚህ ሰውዬ ይጠብቃለውና ጳውሎስ ምን አድርገው ነው ሲለው መልእክታችንን አይወደውም ማለት ወንጌልን አይወደውም ማለት ሲስተሙ እናንተ ውስጥ ያለውን ህይወት አይወደውም። ተስፋችን ምንድነው? የሚመጣው ዓለም። ክርስቲያን ምን ተስፋ አለው? ይሄ ዓለም ያልፋል። እጃችን ላይ ያለው ዓለም ያረጃል። ወንጌልን የሚስማማና የሚቀበል ዓለም የለም። ወንጌል ሰብካችሁ መጥቶ ግንባራችሁን የሚሰማችሁ ከሆነ አለሳልሶ ሊገላችሁ እንጂ ወዷችሁ እንዳይመስላችሁ። ሰማይና ምድርን እግዚአብሔር ሊጠቀልላቸው ስለሆነ አግሬሲቭሊ ወንጌሉ እንዲሰበክ እያረገን፣ በዛው መጠን ደግሞ የዚህ ዓለም አምላክ ብሎክ እያረገን ወንጌል እንዳይሰበክ እየታገለ ነው። የኢንተርቴይንመንት ወርልዱን ይዞት የዚህ የሚዲያውን እንትን በቃንቆ ይዞት ወንጌል ደግሞ እንዳይራመድ ሬዚስት ለማድረግ የዚህ ዓለም አምላክ ደግሞ እየታገለ ነው። እንኳን አሁን በዚህ ባለቀ በመጨረሻው ዘመን ይቅርና የዛሬ ስንት ሺህ ዓመት ዳንኤል ትዝ ይላችኋል? እየጸለየ እያለ 21 ቀን ጸሎቱ የዘገየበት ጊዜ ትዝ ይላችኋል? የጸሎት መልስ ይዞለት መጣ መልአኩ። የተወደድክ ሆይ አለው። የጸለይክ ቀን የተሰማው አለውና የጸለይክ ቀን የተመለሰው አለው። ታዲያ እኔ እኮ 21 ቀን እኮ ነው ከተንበረከኩ አለው። የፋርስ ገዢ መንፈስ አይደል? አትገባም አለው።
አትገባም አለኝ አለው። አሁን የፋርስ አለቃ አትገባም አለኝ ሲል አሁን ዳንኤል ይገባዋል ምን እያለ እንደሆነ። አሁን አርኮን የሚለው መንፈሳዊ ገል ያስተምራል። አርኮን ማለት ሊትራሊ አለቃ ማለት ሳይሆን በአንድ ቦታ ለብዙ ዘመን የኖረ ማለት ነው ትርጉሙ። ስለዚህ የፋርስ አለቃ ነኝ ብሎ ክሌም ያደረገው ገብርኤልም መጥቶ ባይዘው የፋርስ አለቃ አለው። ቀጥሎስ የፋርስ አለቃ መንፈስ አለው። ቀጥሎ የፋርስ ንጉስ አለው። ባይዘው ገብርኤል በመጣበት ሞመንት የፋርስ ንጉስ ዳሪዮስ ነው። ገብርኤል ግን የፋርስ ንጉስ ያለው ዳሪዮስን አይደለም መንፈሱን ነው። ዳሪዮስ ፑፔት ነው እንደ አሻንጉሊዝም ብሎ ወንበሩ ላይ ተቀምጧል እንጂ ፋርስን የሚያወጣው የሚያስገባው ስፒሪት እንትኑ ነው፣ መንፈሳዊ ዓለሙ ነው። የፋርስ ንጉስ ተቋቋመኝ አለው። ምን ማለት እንደሆነ ታውቃለህ? የፋርስ ንጉስ ፋርስን አለው ከመሰረቷ ጀምሬ የቆረቆርኳት እኔ ነኝ አለው። ኤጁኬሽን ሲስተሙን ስትራክቸሩን በሙሉ እኔ ነኝ የዘረጋሁት አለው። ለብዙ ዘመን የኖርኩት ፋርስ ላይ አለው። እያንዳንዱን ስትራክቸር እኔ ነኝ የዘረጋሁት። ቦታ የለህም አለው። የኔ ነው አትገባም አለው። አሁን እኮ ጦርነት እሱ እኮ ነው አትገባም። ዳርክ ነው። ከህንድ እስከ ኢትዮጵያ 127 ሀገር ላይ ነው ቁጭ ያለው። አስባችሁታል እንዴት ሂዩጅ እንደሆነ መንፈሳዊ ዓለም። አትገባም ሲለው መልአኩ ሊለው የሚችለው ነገር አለ። መቆሚያ ግራውንድ የለም ሲለው አለኝ። ማን አለ ሲለው ያው ዳንኤል። ከህንድ እስከ ኢትዮጵያ ጭልጥ ያለ ጨለማ ውስጥ አንድ መብራት አለች፣ እንደዚህ ሰማያዊ ሸንቆሮ የወጣች ዳንኤል የሚጸልይባት። ያው የእግዚአብሔር ህጋዊ መቆሚያው ዳንኤል ላይ ቆሞ እኮ ነው ያፈረሰው። በእውነት አንድ ሰው ካለ በቃ በጣም ብዙ አንድ ዳንኤል ላይ ቆም። ሲስተሙ ዳርክ ነው፣ አይቀበልም። አትገባም አለው። ለቅዱስ ነገር አትገባም፣ አይሆንም። ዳንኤል ጋር መጣና ከዛ ምንድነው ያለው ገብርኤል? ለአንተ የጸሎት መልሱን ሰጥቼ ስመለስ አለው የግሪክ ንጉስ ይጠብቀኛል አለው። ሰው እኮ ይሄንን አሁን ዳንኤል እኮ ይሄን መንፈሳዊ ዓለም ስላየ ነው። አሁን ለ21 ቀን ጾመው እዚህ ጋር ነው። ሌላ ጋስ አያሌ ቀን ስጾምና አያሌ ማለት ምን ማለት ነው? ዳኒ ራሱ አልቆጠረውም ቀኑን ታውቃለህ። ኑሮ አረገው ጾም ጸሎቱ። መንፈሳዊ ዓለሙ ገባ። ምን ያህል ዳርክ እንደሆነ ሲገባ ስፒሪቹዋሊ ያለ ኢንቲሜሲ ከእግዚአብሔር ጋር በጣም ክሎዝ ነው የሚሆን። አሁን በዚህ ሰዓት የዚህ ዓለም ገዢ መጽሐፍ ቅዱስ እንደሚነግረን አውሬው በቤተ ክርስቲያን ላይ እና በቅዱሳን ላይ ግን አይገዛም በፍጹም። አናታችን ላይ የሚሮጥ እባብ የለም። ትረግጡ ዘንድ ነው የሚለው። እኔ ጥቅስ ነው ማምነው። እኔ ተጻፈ ቃል ብቻ ነው ማምነው። የእግዚአብሔር ቃል ነው ማምነው። ትረግጡ ዘንድ በጠላት ኃይል ሁሉ ላይ ማለት አንዳንዱ ላይ አይደለም። አለቃ ነው፣ ጭፍራ ነው። አሁን አውሬው ታስሯል። እኔ ባለኝ እውቀት አውሬው ታስሯል። ማንም ቢሆን ግን ጌታ ኢየሱስ ክርስቶስ ለቤተ ክርስቲያን ለደቀ መዛሙርት የሰጠው ስልጣን አለ። ኢየሱስን ለመስቀል ሰይጣን የተጠቀመው እኮ ፈሪሳውያንን ነው። በእነሱ ዘመን መንፈሳዊ ዓለሙን ማለት ነው የተጠቀመው። ኢየሱስን ፊታቸው አቁመውት ፈርደውበታል። ያ ሲስተም ነው ኢየሱስን የሰቀለው። ሁልጊዜ ሰይጣን ግራውንድ ያደርጋል እንደነዚህ አይነት ሲስተም። 11ዱን ጠርቶ ኢየሱስ በጠላት ኃይል ሁሉ ላይ ታግላችሁ ውሰዱ አይደለም ያለው፣ እንኩ ነው ያለው። ሰርታ ያመጣው አይደለም፣ ተቀብለን ነው። እባክህ ስልጣን ስጠን ብለነው አይደለም፣ ተከታይ ነው። እንኩ ስልጣን ሁሉ በሰማይና በምድር ተሰጠኝ። ተቀበልኩ ሲል ኢየሱስ ተቀበልን ነው ያለው። ባይዘው ኤግዞጂያ ነው የሚለው። ለብቻው የወሰደው ብቻ ሳይሆን ዴሊጌትድ ኦቶሪቲ ነው። ደቀ መዛሙርቱን ሰብስቦ ስልጣን ሁሉ ተሰጠኝ ሲላቸው በህጋዊ ውክልና የናንተም ነው። የመጨረሻው ስልጣን ኢየሱስ ሲጎናጸፍ ለቸርች ብል የሰጣት። በዚህኛው ዓለም ላይ ሰይጣን በሚገዛበት ዓለም ላይ ቤተ ክርስቲያን የመጨረሻውን ስልጣን ተቀብላ ትኖራለች። ይመክራሉ፣ የሚበልጥ ስልጣን ቸርች ላይ አለ። ለዛ ነው ወንጌል መቼም ሲዛ ያረግ ቤተ ክርስቲያን ፌል አታረግ። የመጨረሻ ስልጣን ኢየሱስ ኢንቨስት ያደረገው ቸርች ላይ። ሰይጣን በሚገዛበት አገር አሸንፈን ነው የምንኖር። ፍጹም ሰውነቱ ልክ ፍጹም መለኮትነቱ የተነሳውን ያክል መነሳት አለበት። ፍጹም ሰውነቱ በእኛ መካከል ማደሩ፣ በእኛ መካከል ስጋ ለብሶ መውጣት መግባት መመላለሱ እንደ አምላክነቱ ሁሉ መነገር አለበት ነው እያለን ያለው። ይሄ ሰው አሳነስከው፣ እንዲዋረድ አረከው፣ ዝቅ እንዲል አረከው። አምላክ ሰው ሆኖ ወደ ምድር መጥቶ መሬት ላይ የነበረውን ሰው በአባቱ ቀኝ ወስዶ ለማስቀመጥ በዚህ መንገድ እንዲያልፍ አደረከው። መዝሙረኛው የእግዚአብሔርን የማዳን ፕሮግራም ነው እየዘመረ ያለው። ጌታ ኢየሱስ ክርስቶስ ክብሩን ትቶ መውረዱን፣ የዘላለም አምላክ ሞትን ሊቀምስ ነው። በፍጹም ሰውነቱ ሞትን ኤክስፔሪየንስ ሊያደርግ ነው። መሞትና መቀበር ብቻ ሳይሆን ደግሞ ትንሣኤን ተቀብሎ የክብርና የምስጋና ዘውድን ደግሞ ይጭናል፣ ይከብራል። ሰውንም እንደገና ከቀድሞ ይልቅ ወደሚበልጥ
የሚበልጥ ክብር ያስገባዋል ይልና የክርስቶስ ኢየሱስን መከራ ጀመረ። የክርስቶስ ኢየሱስን ፍጹም ሰውነት ማንሳት ጀመረ። ባለፈው እሁድ ዕለት አንስቼዋለሁ። ሰው ሆነ ካሉ ሰዎቹ ሲቃዩና ሞቱን ለማንሳት ብቻ ነው ሰው ሆነ የሚሉት። ይሄንን በፍጹም ይስ እንዳታረው። የክርስቶስ ኢየሱስ ሰውነት ላይ የምትቆዩ ከሆነ መከራና ሞቱ ላይ ቆዩ። ተወለደ ካልን ሞተ እያልን ሰውነቱ ለእኔ ከተከፈለ ዋጋ ጋር የተያያዘው ሰው የሆነው ለእኔ ነው። አባቱ ይከብርበት ዘንድ እኔን ለማዳን ለአብ ክብር የጸጋው ክብር እንዲመሰገንለት እኔን ለማዳን ሰውነቱን ያያያዘው ከሳሊቬሽን ጋር ከመዋረዱ ጋር ከሲቃዩ ጋር ከድነታችን ጋር እንደውም የድነታቸውን አይደለም ይላል የድነታቸውን ራስ ወይንም መስራች። ስለዚህ ከድነት ጋር ተያያዘ። የኢየሱስ ሲቃይ መዋረድ ጥቂት ማነስ እሱ ለዘላለም ከመላእክት ይልቃል። በፍጹም ሰውነቱም ከመላእክት ይልቃል። መሬትም ላይ ሰፈር እያደረገ ኢየሱስ ከመላእክት ይልቃል። ኢየሱስ መሬት ላይ እየተመላለሰም ከየትኛውም ፍጥረት የላቀ ነው። መሬት ላይም ኢየሱስ ሲኖር ከመላእክት የላቀ ነው። ተዋርዶም የላቀ ነው። በመስቀል ላይ ድነታችንን ለመፈጸም ዋጋ እየከፈለም ኢየሱስ የላቀ ነው። በነገር ሁሉ እኛን መሰለ። በነገር ሁሉ እኔ የሆንኩትን ሊሆን መጣ ኢየሱስ። ከኃጢአት በቀር በነገር ሁሉ እኔ እምሆነውን ኢየሱስ ሆኗል። ኃጢአት ብቻ ነው ያልሰራው። ከኃጢአት በቀር ሰው ሁሉ የሚሆነውን ኢየሱስ ሆኗል። መከራ መቀበል የፈለግኩትን ያክል መከራ መቀበል የኢየሱስን ያክል አልቀበልም። ብዋረድ ኢየሱስ በሰውነቱ የተዋረደውን ያክል አልዋረድም። ብጠላ ሪጀክት ብደረግ ሞገስ ባጣ የኢየሱስን ያክል አይሆንም። ኦልሬዲ ቦርን አጌን ነኝ እኔ። ከሱ በተካፈልኩት ሕይወት ነው ዋጋ የምከፍለው። የኢየሱስን ያክል የሚሰቃይ ዋጋ የሚከፍል የለም። በፍጹም ሰውነቱ የምካፈለውን በሙሉ ከእኔ ይልቅ በጥልቀት ተካፍሎታል። ስለዚህ ነው በድካማችን ሊራራልን የማይችል ሊቀ ካህን የለንም። ሲደክም ተንበርክኬ ስጸልይ ይራራልኛል። ለምን? ያውቀዋል። መንገድ ጠፋብኝ ብዬ ስጸልይ እሱ ቅፍርናሆም በዛ በኩል አልፏል እና በዚህ በኩል ሂድ መልአክ አይልክልኝም ናውጣ በሁሉ ይራራልኛል። ከኃጢአት በቀር አይደለም የሚለው ዕብራውያን 6 ከኃጢአት በቀር በነገር ሁሉ እንደኛ ነው። ጥቂት አነሰ፣ ተዋረደ፣ ተሰቃየ፣ ዋጋ ከፈለ፣ መስቀል ላይ ሞተ። ያ ሁሉ በመጽሐፍ ቅዱሳችን ላይ በሰው ቋንቋ ሊብራራ ያልቻለ ሲቃይና መከራ ስለ ሰው ልጆች ኃጢአት የተሄደ መንገድ። እኛ ግን የተሰቀለውን ክርስቶስን እንሰብካለን።